ሜሮን ስራዋ ሰራች። ጆሲና ሳሚ እንድጣሉ በመጨረሻም ተሳካላት። የተሳካላት ደግሞ ጆሲ በተደጋጋሚ እኔን የራሱ ለማድረግ ሲከታተለኝ ነበረ። እኔ እምቢ ስላልኩት ነው እንደዚህ እኔ መጥፎ ሰው ለማስባል በተደጋጋሚ ከኔ ጋር እየተጣላን ያለ ነው። እስከ ዛሬ ድረስ እናንተ ሁለታችሁ እንዳትጣሉ እንዳትለያዩ ብዬ በጣም ብዙ ነገር በኦዴ እጄ ዝም ብያለሁ። ከዚህ በኋላ ደግሞ ይሄንን ተሸክሜ ከአንተ ጋር ደስተኛ ሆኜ መኖር አልችልም። በዛ ላይ ደግሞ አንተ ቶሎ ብለህ እኔ ማግባት አለብህ። እናቴ በጠና ታማለች። ቢያንስ እናቴን አስደስቼ እናቴ ሳትደሰት የኔን ወግ ማድረግ ሳታይ አንድ ነገር ብትሆን ጸጸቱን አልችለውም ብላ እንግዲህ ሳሚን አሳምነዋለች ማለት ነው። ሳሚ ግን ያልገባኝ ነገር እስከዛሬ ድረስ ምን እንደሚፈልግ ማንን እንደሚያፈቅር ራሱ ለይቶ ያወቀ አይመስለኝም ማለት ነው። ለሜሮን ራሱ የማይሆን ተስፋ የማይሆን ነገር እየሰጣት ነው። ካልፈለጋት አልፈልግሽም አላፈቅርሽም ብሎ መናገር እየቻለ እስከዛሬ ምንም ነገር አልተናገረም ማለት ነው። እና ከሰላም ጋር እዚህ ሌላ ነገር እየተጫወተ እዚህ ጋር ደግሞ ከሜሮን ጋር እኔ እንጃ የሳሚ ነገር ግራ እየገባኝ ነው ማለት ነው። እና ሜሮን ዛሬ ፍቅረኛዋን አግኝታ ነበረ። ለምንድን ነው ከዛ ቤት ወጥተሽ እኔና እንጂ አብረን የማንኖረው? እስከ መቼ ነው እንደዚህ እየተናፈቅን የምንገናኘው ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። አሴት ክፍል 27ን ይዤላችሁ መጥቻለሁ። ክፍል 27 ላይ እንግዲህ ሜሮን አቶ ሳሚና አቶ ጆሲን አጣልታለች ማለት ነው። ይህ እስካሁን አላማዋ ሳሚን ጆሲን ከዛ ቤት ማስወጣት ነበረ። አሁን ደግሞ ሳሚና ጆሲ ከተጣሉ ግዴታ ጆሲ ከዛ ቤት ይወጣል ማለት ነው። ምንም ነገር ሳያረግ ሜሮን ቀድመዋለች ማለት ነው። ብዙ ጊዜ ሜሮንን አደንቃታለሁ። በነገራችን ላይ ከጆሲ ቀድማ ብዙ ጊዜ ትገኛለች እና ዛሬም ደግሞ ያው ቀድማ ተገኝታለች ማለት ነው። እነሱን ካጣለቻቸው ብዙ ነገር የማድረግ ችሎታው አላት። ብዙ ነገር ማሳካት ትችላለች እነሱ ከተራራቁ ማለት ነው። እና ሊደፍረኝ ብዙ ጊዜ ሞክረዋል። አፈቅርሻለሁ እያለ እያስቸገረኝ ነው። በየሄድኩበት ቦታ እየተከታተለኝ ነው። ለዛ ነው እኔ የማየውን ጸባይ እያሳየሁት የነበረው እንጂ እኔ እና እሱ በሌላ ጉዳይ በምን ተገናኝተን ይመስላል እንደዚህ ስንጣላ የነበረው ብላ እንግዲህ ሳሚን በደንብ አድርጋ አሳምነዋለች ማለት ነው። እሱም አምነው እንግዲህ ጆሲ ላይ ተነስቶ አይኑ ሲያፈጥበት ነበር። በጣም ነው ያናደደኝ ማለት ነው። ለምንድነው ሜሮንን የሷን መጥፎነት እንደዚህ እያየ ከሰላም ጋር የምታረጋቸው ነገሮችን እያየ ለምንድነው በተደጋጋሚ ሜሮንን እያመነ ያለው? እኔ እያናደደኝ ነው ጌታ። እና ምን ልላችሁ ፈልጌ ነው ሰላምዬ እንግዲህ በመጨረሻም አግኝቻለሁ ብዙ ነገሮችን ጨርሻለሁ ብላ ሳትጨርስ አቶ ግርማ እየተጫወተባት ነው። ፋይሎቹን እንዳለ ቦታ ቀይሯል። እዛ ጋር ነበር ብሎ ነግሯት ነበረ፣ አሳይቷት ነበረ። የሳሚን ቤት እንዴት የራሱን እንዳረገ ፋይሉን አሳይቷት ነበርና ያንን ፋይል በኋላ ሊያነሱ ከሳሚ ጋር ወደ መኝታ ቤት ሲገቡ ፋይሉ እንዳለ ከዛ ጋር ተነስቷል ይመስለኛል። ሜሮን ያነሳችሁ ያንን ፋይል ማለት ነው። በእጇ እዛለች እንግዲህ ታምኔቱ ላይ እንደምታዩት፣ ግን ቪዲዮ ላይ አልታየም ቪዲዮ ላይ ማለት ነው። ቀጣይ ላይ ነው መሰለኝ የሚታየውና ሜሮን ናት እርግጠኛ ነኝ ያነሳችሁ። ለዛ ነው እንጋባ እያለች ያለችው የቤቱን ጉዳይ እንዲያውቅ። ሳሚ እንግዲህ ቤቱ የራሱ እንደሆነ ነው እስከዛሬ እያወቀ ያለው ወይም ደግሞ እየኖሩበት ያለው ነገር፣ ግን ቤቱ የሱ አይደለም የአቶ ግርማ ነው። ይህንን ደግሞ ሰላምዬ እያወቀች ግን ለሳሚ አልተናገረችም ማለት ነው። እና ምን ልላችሁ ፈልጌ ነው ሳሚ አሁን በቃ ግራ የተጋባ ነገር ውስጥ ነው ያለው። ማንም ማመን እንዳለበት ማንም መተው እንዳለበት ራሱ ምንም ግራ ተጋብተዋል ማለት ነው። ይህን ግራ ለማጋባት ደግሞ ለመተው ግዴታ ሰላምዬን አምኖ ከሰላም ጋር መዝለቅ አለበት ብዬ አስባለሁ። ይሄ ጆሲ የሚባለው ሰውዬ ደግሞ ምንም አልተመቸኝም ብዬ ነግራቸዋለሁ እኔ ከመጀመሪያውም ጀምሮ ማለት ነው። ምክንያቱም ነገሮችን አንድ ራሱ ቆፍጠን ብሎ የሚያደርገው ነገር የለም። ያወራል፣ ወይዘሮ ሜሮን ትቀድመዋለች ማለት ነው። ለማንኛውም ይመቸው ማለት ነው። ይመቻት፣ ሜሮን ትመቸኛለች። አቶ ግርማ እንግዲህ ሰላምዬን ለማግኘት ከሰላም ጋር ደግሞ ለማደር የረሳውን ነገር ለማስታወስ ጥሩ ጊዜ ለማሳለፍ የማያደርገውና የማይቆፍረው ጉድጓድ የለም እላቸዋለሁ። እና አሁን ደግሞ የአዋሳው ቤት ለማየት አብረን እንሄዳለን። በዛው ትናኛለሽ የተወለድሽበት ወይም ደግሞ የምትወጃት አገር ላይ ፈታ ብለሽ ተናተሽ ጥሩ ጊዜ አሳልፈን የማይረሳ ጊዜ አሳልፈን እንመጣለን ብሎ እየጨቀጨቃት ነው። እሷ ደግሞ እኔ መሄድ አልፈልግም፣ አሁን እንረጋጋ፣ እዚህ ያለው ነገር እናስካክልና አስቤበት እነግርሃለሁ ብለዋለች። እሱ ደግሞ እሷን ለማግኘት እንደ ጻድቅ ነው የሚያደርገው።
ሰላምዬ በዚህ ነገር እሱ ሲነካ ሲስማት እንዴት እንደሚዘገንናት ማለት ነው። እንኳን አብሮ ሄዳ ልትዝናና ልታድር ልጅነቴን ያጨለምክበት አገር ላይ እኔ እዛ ዋና ውስጥ ወይም ወንዝ ውስጥ ነው ከትቼ የምመጣ ብላ በልቧ እያወራች ነበረ። ከሱ ጋር መሄድ የለባትም ሲጀመር ደግሞ አትሄድም። ሳሚ በቅርቡ ሁሉም ነገር ማጋለጥ አለበት። አቶ ግርማ በቃው ከዚህ በላይ በጣም ተዝናና፣ በጣም በላ፣ በሰው ንብረት በጣም ኖረ እና በመጨረሻ ማንነቱ ይወጣል ብዬ ተስፋ አደርጋለሁ። የኔ ውድና ወርቅ ሆናችሁ ቤተሰቦች እና ቻናሉ ሰብስክራይብ አድርጉ። የምሬ ነው ጌታ ሰብስክራይብ አድርጉ እና ላይክም አድርጉልኝ። የኔ ውድና ወርቅ ሆናችሁ ቤተሰቦቼ ወዳችኋለሁ። ባይ ባይ። መልካም ቆይታ ይሁንላችሁ።